ከሪል ስቴት ቤት ስንገዛ ስለ ቤቶቹ ስፋት የሚነሱ ቃላቶች ማለትም ኮመን ኤሪያ፣ ኔት ኤሪያ፣ ግሮስ ኤሪያ የሚባሉ አሉ። የመለኪያ መንገዶች ስለነሱ በስፋት እናወራለን። ሌላው ቤት በመግዛታችንስ ጠቀሜታዎቹ ምንድን ናቸው? ለምሳሌ ከፋይናንስ ጥቅም፣ ከግል ጥቅም፣ የግብር ጥቅሞችን የመሳሰሉት ነገሮች አሉ። ሰላም ክቡራትና ክቡራን የዚህ ቻናል ተከታታዮቻችን ስለነዚህ ጉዳዮች በስፋት እናወራለን። እኔ ስሜ ብሩክ ይርጋ እባላለሁ። የሀያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። ይከታተሉኝ። ሪል ስቴት የቤት ስፋቶችን በእነዚህ ሶስት ነገራቶች እንጠቅሳቸዋለን። ኔት ኤሪያ፣ ኮመን ኤሪያ እና ግሮስ ኤሪያ እንላለን። ኔት ኤሪያ ማለት ቤቱ ያረፈበት ስፔስ፣ ያ ማለት የሳሎንን ስፋት፣ የመኝታ ቤቱን የባዙን እነዚህን ስፔሶች በኔት ኤሪያ ውስጥ ምናካትታችሁ ይሆናል። ሁለተኛው ደግሞ ኮመን ኤሪያ ነው። ኮመን ኤሪያ ማለት አንድ ቤት ከሌሎች ቤቶች ጋር በጋራ የሚጠቀማቸው ቦታዎች፣ ለምሳሌ የሊፍት ቦታ፣ የኮሪደር ቦታዎችን ምን ብለን እንጠራቸዋለን ማለት ነው? ኮመን ኤሪያ ብለን እንጠቅሳቸዋለን ማለት ነው። ግሮስ ኤሪያ ማለት ደግሞ የኔት ኤሪያ ድምርና የኮመን ኤሪያ ድምሮችን አንድ ላይ ግሮስ ኤሪያ ብለን እንጠራቸዋለን። ቤት ስትገዙ እነዚህን 5 ጥቅሞች ታገኛላችሁ። የመጀመሪያና ዋናው ጥቅሙ ቤት በዋናነት ለመኖሪያነት የሚያገለግለው እንገዛበት ምክንያት የመጀመሪያው ዋናው ፍላጎታችን ያ ነው። ሁለተኛ ደግሞ ለኢንቨስትመንት ዓላማው ይላል። ዛሬ የገዛነው ቤት ከዓመታት በኋላ በተሻለ ኢንቨስትመንት ቤቱን በመሸጥ ተጨማሪ ገቢን ማግኘት እንችላለን። ሶስተኛው ደግሞ ይህንን ቤት በማከራየት ቋሚ ገቢ መፍጠር እንችላለን። አራተኛው እና ዋናው ደግሞ ጥቅም ይህንን ቤት እንደ ኮላተራል በማስያዝ ብድር በመውሰድ ለቢዝነሳችን ለሌላም ዓላማ በመዋል ፋይናንሳችንን ማሳደግ እንችላለን። አምስተኛና የመጨረሻው ጥቅሙ ደግሞ ይሄ ቤት ለልጅ ልጆች በማውረስ ቋሚ ቅርስ ማስተላለፍ እንችላለን። አመሰግናለሁ።